ሰላም ጤና ይስጥልን ውድ ተመልካቾቻችን ዘውትር እሁድ በዚህ ሰዓት ከተወዳጁ ብስራት ኤፍኤም የዩቲዩብ ቻናል ወደ እናንተ የሚደርሰው ብስራት ሃይላይታችን እነሆ ጀምሯል። ዛሬም እንደተለመደው በሳምንቱ መጨረሻ ቅዳሜ የተከናወኑ ስፖርታዊ ጉዳዮችን እንዳሰሳለን። ዛሬ እሁድ የሚከናወኑ ስፖርታዊ ጉዳዮችን ደግሞ ጥቆማ ሰጥተን አብረን እንቆያለን ማለት ነው። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር ዘውዱ በሬሳ አብሬያችሁ እሆናለሁ። ከሀገር ውስጥ መረጃዎች ስንጀምር የምናገኘው የኢትዮጵያ ዋንጫ ነው። አሸናፊ የሚሆነው ክለብ ኢትዮጵያ ነው ክለብ በካፍ ኮንፌዴሬሽን ዋንጫ ተሳታፊ የመሆን እድልን የሚያገኝበት የኢትዮጵያ ዋንጫ አንድ ቀሪ የሩብ ፍጻሜ ጨዋታ ትናንት ተካሂዷል። አሁን አራቱ የግማሽ ፍጻሜ ተፋላሚ ቡድኖች ተለይተዋል ብሎ ማንሳት ይቻላል። ከዚህ ቀደም ሶስቱ ተለይተዋል። ከረቡ ጀምሮ በተካሄዱ ጨዋታዎች ረቡ አንድ፣ ሐሙስ አንድ፣ አርብ አንድ ማለት ነው። ትናንት ቅዳሜም አንድ ጨዋታ ተካሂዶ ነበር። ነገሌ አርሲና የአምናው የፍጻሜ ተፋላሚ ሲዳማ ቡና ጨዋታቸውን አድርገው ሲዳማ 2-1 በሆነ ውጤት አሸንፎ መውጣት ችሏል። የሲዳማን ጎሎች በተለይ በጥሩ የዝውውር መስኮት ላይ ቅዱስ ጊዮርጊስን ለቆ ወደ ሲዳማ ካቀና በኋላ እጅግ በጣም ድንቅ ግልጋሎት ለዚህ ክለብ እየሰጠ የሚገኘው አቤል ያለው እንዲሁም ደግሞ ዮሴፍ ዮሐንስ አስቆጥሯል። የነገሌ አርሲን ጎል ኪቲካ ጅማ ከመረብ አሳርፈዋል። ሆኖም ግን ነገሌ አርሲን ወደ ግማሽ ፍጻሜ ማሻገር የቻለች ጎል አልነበረችም። እንግዲህ አሁን አራቱ ቡድኖች ማለትም ወልዋሎ አዲግራት፣ መቀሌ ሰባ እንደርታ፣ ኢትዮጵያ መድንና ሲዳማ ቡና የግማሽ ፍጻሜ ጨዋታቸውን ያደርጉና ከዛ በኋላ የነዚህ ጨዋታዎች አሸናፊ በፍጻሜ ተጫውተው ኢትዮጵያን በኮንፌዴሬሽን ዋንጫ የሚወክልበት እድል የሚኖር ይሆናል ማለት ነው። ከሀገር ውስጥ መረጃ ሳንወጣ አንድ ጥቆማ ሰጥተን እንለፍ። ዛሬ እንግዲህ ተጠባቂውና ተወዳጁ የሸገር ደርቢ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታ በኢትዮጵያ ፕሪሚየር ሊግ 9 ሰዓት ጀምሮ በአዲስ አበባ ስቴዲየም ይካሄዳል። እንግዲህ የ20ኛ ሳምንት መርሃ ግብር ነበር። ይህ ጨዋታ በተለያዩ ምክንያቶች ተራዝሞ አሁን ነው እንግዲህ ተስተካካይ ጨዋታው ዛሬ የሚደረገው ጉት የሚጠበቅ ነው። በተለይ ደግሞ ቅዱስ ጊዮርጊስ ከገጠመው የፋይናንስ ቀውስ መልስ እንግዲህ የተለያዩ ድጋፎችን ካገኘ በኋላ በተነቃቃ የውጤት ጉዞ ውስጥ እንደመገኘቱ ይህ ጨዋታ ምናልባትም እንደ መጀመሪያው ዙር ሳይሆን በጣም አጓጊና በፉክክር የታጀበ ሊሆን እንደሚችል በስፋት እየተጠበቀ እየተገመተ ነው የሚገኘው። እንግዲህ የኢትዮጵያ እግር ኳስ ሲባል ትልቁ እንደ አይከን የሚቆጠር ጨዋታ ነው። ዛሬ በኢትዮጵያ ፕሪሚየር ሊግ የሚካሄደው 9 ሰዓት የሚጀምር ይሆናል ማለት ነው። የሀገር ውስጥ መረጃዎቻችንን እዚህ ጋር ገታ አድርገን ደግሞ በቀጥታ ወደ አውሮፓ ጨዋታዎች ዳሰሳና ጥቆማቻችን እንሻገር። ትናንት እንግዲህ በተለያዩ የአውሮፓ ሊጎች ተጠባቂ ጨዋታዎች ነበሩ። ከነዚህ መካከል የእንግሊዝ ፕሪሚየር ሊግ አንዱ ነበረ። አርሰናል መሪነቱን መልሶ የተረከበበትን ውጤት ትናንት አስመዝግቧል። በኤምሬትስ ስቴዲየም አርሰናል ከኒውካስል ዩናይትድ ጋር ያደረገውን ጨዋታ 1-0 በሆነ ውጤት አሸንፏል። ኤቤሬቺ ኤዜ በ9ኛው ደቂቃ እጅግ በጣም ውብ የሚባል ጎል አስቆጠረው ነው የጨዋታው ልዩነት ፈጣሪ የነበረው። አርሰናል ከመራ በኋላ ተጨማሪ ጎል ማከል ሳይችል ቀርቶ ልክ ዘንድሮ በተደጋጋሚ እንደተመለከትነው አይነት በጫና ውስጥ ጨዋታውን ለመጨረስ ተገደዋል። ይህ ጫናም የማታ ማታ የቡድኑ ተጫዋቾች በጉዳት ምክንያት ከሜዳ እንዲወጡ እንዲሁም ደግሞ የቡድኑ ተጫዋቾች የጨዋታው ፊሽካ መጠናቀቁ ሲበሰር በጣም በተዳገመ መልኩ አካላዊ ዝለት በታየበት መልኩ ሜዳ ላይ ተለፍልፈው ሲቀመጡ የመሳሰሉትን ተመልክተናል። ሆኖም ግን ቡድኑ መሪነቱን ተረክቧል። የፊታችን ረቡዕ በአውሮፓ ሻምፒዮንስ ሊግ ሌላ ከባድ ጨዋታ ከአትሌቲኮ ማድሪድ ጋር ዋንዳ ሜትሮፖሊታኖ ድረስ አቅንቶ እንደሚጫወት ይታወቃል ማለት ነው። ከዛ በፊት ግን የሊጉ አናት ላይ ተቀምጦ ወደዚህ ጨዋታ የሚያመራ ይሆናል። ሌሎች ጨዋታዎችም ተካሂደው ነበር በትናንትናው ዕለት። ከነዚህ መካከል እንግዲህ ፉላም እና አስቶን ቪላ ያደረጉት ጨዋታ የሚጠቀስ ነው። አስቶን ቪላ ፉላምን ከሜዳ ወጥቶ ገጥሞ ነበር። በክሬቫን ኮቴጅ ባለድል የሆነው ፉላም ነው በሴሴኞን አማካኝነት ድል አድርጓል። የማርኮ ሲልቫ ቡድን ውጤቱን ተከትሎ አስቶን ቪላ የአራተኝነት ደረጃውን በሊቨርፑል ለመነጠቅ ተገደዋል። ምክንያቱ ደግሞ ሊቨርፑል ክሪስታል ፓላስን በአንፊልድ ሮድ አስተናግዶ 3-1 በሆነ ውጤት ማሸነፉ ነው። ፍሎሪያን ቪትስ በ96ኛው ደቂቃ ጎል አስቆጥሯል። ከሱ ቀደም ብሎ ግን አሌክዛንደር አይዛክ የመጀመሪያውን ጎል አስቆጥሯል። እንዲሁም ደግሞ ሮበርትሰን ሁለተኛውን ጎል አስቆጥሯል። ክሪስታል ፓላሶች ከሽንፈት ያልዳኑበትን ብቸኛ ጎል ዳንኤል ሙኑዝ ከመረብ ላይ አሳርፏል። በዚህ ውጤት መሰረት ሊቨርፑል ደረጃውን ወደ 4ኛ አሻሽሏል። አስቶን ቪላ 5ኛ ለመሆን ተገደዋል ማለት ነው። በጣም አጓጊ የሆነው የመውረድ ስጋት ያለባቸው ሁለት ቡድኖች ያደረጉት ጨዋታ በጣም ድራማዊ ሆኖ ተጠናቋል። ዌስትሃም ከኤቨርተን ጋር በሜዳው በለንደን ኦሎምፒክ ስቴዲየም ያደረገውን ጨዋታ 2-1 በሆነ ውጤት አሸንፈዋል። በጨዋታው ዌስትሃሞች በሱሼክ አማካኝነት መሪ መሆን ችለው ነበር። ሆኖም ግን ደወስበሪ ሃል በ88ኛው
ደቂቃ ላይ ጎል አስቆጥሮ ጨዋታው አቻ ሆኖ ነበር። በተመሳሳይ ሰዓት እየተጫወተ ለነበሩ ለቶተንሃም ሆትስፐር ነገሮች ምቹ ይመስሉ ነበር። ሆኖም ግን በ92ኛው ደቂቃ ላይ ዊልሰን ያስቆጠራት ጎል ባለሜዳ ዌስትሃምን ለድል አብቅታለች። በዚህም ከቶተንሃም ሆትስፐር ከፍ ብለው ከወራጅ ቀጠና ውጭ ሆነው ሳምንቱን እንዲያራዝሙ ወይ ደግሞ ቆይታቸውን እንዲያራዝሙ ያደረገች ውጤት ሆናለች። በሮቤርቶ ዲዘርቢ የሚመሩት ቶተንሃሞች ከሜዳቸው ወጥተው ሞሊኒዮ ላይ ወልቭስን ገጥሞ ነበረ። ከወራት በኋላ እንግዲህ ቶተንሃም ሆትስፐር በእንግሊዝ ፕሪሚየር ሊግ ሙሉ 3 ነጥብ አስመዝግቦ መውጣት ችለዋል። ፓሊኒያ ነበር በ82ኛው ደቂቃ ጎሉን አስቆጥሮ ቶተንሃምን ባለድል ያደረገው። ሆኖም ግን ዌስትሃም ቀደም ሲል እንደተናገር ነው በ92ኛው ደቂቃ ባስቆጠረው ጎል ምክንያት ደረጃውን መልሶ መውሰድ ችሏል። ስለዚህ ለቶተንሃም ያን ያህል ትርጉም ያለው ድል አልነበረም ብሎ ማንሳት ይቻላል። ሌላኛው የወራጅ ቀጠና ተፎካካሪያቸው ኖቲንጋም ፎረስት ከትናንት በስቲያ አርብ ምሽት 5-0 በሆነ ውጤት ጨዋታውን አሸንፎ መውጣቱ የሚታወስ ነው። ከሰንደርላንድ ጋር በነበረው ጨዋታ ማለት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ የትናንት ጨዋታዎችን ይመስሉ ነበር። ከአርሰናል ጋር እየተፎካከረ የሚገኘው የሊጉ የደረጃ ሰንጠረዥን በአርሰናል የተነጠቀው ማንቸስተር ሲቲም ትናንት የኤፍኤ ካፕ ጨዋታውን ነበር ያደረገው። በዛ ምክንያት ፕሪሚየር ሊጉ ላይ ጨዋታ አልነበረውም። በኤፍኤ ካፕ ማንቸስተር ሲቲ ትናንት ሳውዝሃምፕተንን 2-1 በሆነ ውጤት አሸንፏል። ሳውዝሃምፕተኖች ጎል ማስቆጠር ቀዳሚ ነበሩ። ሆኖም ግን ሲቲዎች በመጨረሻ ደቂቃዎች ላይ በተለይ በዶኩና በኒኮ ጎንዛሌዝ አማካኝነት ጎል አስቆጥረው ጨዋታውን አሸንፈው ወደ ፍጻሜ ማለፍ ችለዋል። ዘንድሮ ሲቲ የዶሜስቲክ ትሬብል እድል አሁንም እጁ ላይ እንደሚገኝ ያረጋገጠ ነው። ካራቦ ዋንጫን አሳክተዋል። የኤፍኤ ካፕ ፍጻሜ ላይ ደርሷል። የፕሪሚየር ሊግ የዋንጫ ድልም እጁ ላይ ነው የሚገኘው። ስለዚህ ሶስቱንም የሀገር ውስጥ ዋንጫዎች የማንሳት እድል ይዞ ቀጥሏል ማለት ነው ማንቸስተር ሲቲ። ጥቆማዎችን ወደ ኋላ እንሰጣለን። በቀጥታ ወደ ስፔን ላሊጋ እናቅና። በስፔን ላሊጋም እንዲሁ ትናንት ጨዋታዎች ተካሂደው ነበር። ባርሴሎና የላሊጋው ሻምፒዮን መሆኑን ለማረጋገጥ ምናልባት የአንድ ጨዋታ እድሜ ብቻ እንዲቀረው ያደረገ ውጤት አስመዝግቧል። ሄታፌን ከሜዳ ወጥቶ ሜዳው ድረስ ተጉዞ ባርሴሎና 2-0 በሆነ ውጤት አሸንፎት መመለስ ችሏል። እንግዲህ ማርከስ ራሽፎርድ ትናንት ጎል አስቆጥረዋል። ከዛ በተጨማሪ ፈርሚን ሎፔዝም ሌላኛውን ጎል ለባርሳ ከመረብ ያሳረፈ ተጫዋች ነው። ባርሳ ከሜዳ ውጪ በክሊንሺት 2-0 አሸንፎ መመለስ የቻለበትን ውጤት አስመዝግቧል ማለት ነው። ሌሎች ጨዋታዎችም ነበሩ። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኑ ከቢልባኦ ጋር የነበረውን ጨዋታ 3-2 በሆነ ውጤት አሸንፏል። እጅግ በጣም ድራማዊ የነበረና ድራማዊ ጎሎች እየተመለከትንበት ነበረ። በፓሬዴዝ አማካኝነት አትሌቲኮ ቢልባኦች ቀዳሚ መሆን ችለው ነበር። ሆኖም ግን በግሪዝማንና በሶርሎ አማካኝነት አትሌቲኮ ማድሪዶች 2-1 አደረጉ ወይ ደግሞ መሪነቱን ተረከቡ። እንዲሁም ደግሞ ሶርሎ በ93ኛው ደቂቃ ተጨማሪ ጎል አስቆጠረ። ጨዋታው ግን በዚሁ ተጠናቀቀ ሲባል በ97ኛው ደቂቃ ላይ ጉሩቴዛ ጎል አስቆጥሮ ለቢልባኦ እድልን መስጠት ችሏል። ሆኖም ግን ሰዓት የገፋ ስለነበረ ጨዋታው በአትሌቲኮ 3-2 በሆነ ውጤት አሸናፊነት ተጠናቋል። ቫሌንሺያ በሜስቲያ ዢሮናን አስተናግዶ 2-1 በሆነ ውጤት አሸንፏል። ራምዚኒና ሳዲቅ ናቸው ሁለቱን ጎሎች ያስቆጠሩት። ሮካ ለዢሮና ብቸኛውን ጎል ከመረብ አሳርፏል። ዲፖርቲቮ አላቬስም እንዲሁ ማዮርካን አስተናግዶ 2-1 በሆነ ውጤት አሸንፎ መውጣት ችሏል። ማርቲኔዝ ሁለቱንም ጎሎች ለዲፖርቲቮ አላቬዝ ከመረብ አሳርፏል። በቀጥታ ወደ ጣሊያን ሴሪኤ እናቀናለን። ትናንት በጣሊያን ሴሪኤ 3 ጨዋታዎች ተካሂደው ነበረ። የላስ ቬሮና ከሌቼ ያደረጉት ጨዋታ ጎል አልተቆጠረበትም። 0-0 በሆነ ውጤት ተጠናቋል። ቦሎኛ በሜዳው በሮማ 2-0 በሆነ ውጤት ተሸንፏል። ዶኒኤል ማለን እንዲሁም ደግሞ ኤል አዩኒ ሁለቱን ጎሎች ለሮማ ከመረብ አሳርፏል። ፓርማም እንዲሁ ፒሳን ገጥሞ 1-0 በሆነ ውጤት አሸንፎ መውጣት ችለዋል። የዕለቱ የጣሊያን ሴሪኤ መርሃ ግብሮች እነዚህ ነበሩ። ሻምፒዮኑ የተረጋገጠበት ባየር ሙኒክ ሻምፒዮን መሆኑን ያረጋገጠበት የጀርመን ቡንደስሊጋም ትናንት በበርካታ ጨዋታዎች ተካሂደው ነበር። ባየር ሙኒክ ምንም እንኳን ሻምፒዮንነቱን ያረጋግጥ እንጂ የትናንትናው ጨዋታ ፈተና ቀላል አልነበረም። ሜንዝ ገና በመጀመሪያው አጋማሽ 3 ጎሎችን አስቆጥሮ ሙኒክን 3-0 መምራት ችሎ ነበር። ግን በሁለተኛው አጋማሽ ሙኒኮች ተቀይረው በኒኮላስ ጃክሰን፣ በሚሼል ኦሊሴ፣ በሙሲያላና በሃሪኬን 4 ጎሎች ጨዋታውን 4-3 በሆነ ውጤት አሸንፈው መውጣት ችለዋል። አውስበርግ ከኢንትራንክ ፍራንክፈርት 1-1 የተጠናቀቀ መርሃ ግብር ነው። ባየር ሌቨርኩሰን ከሜዳ ወጥቶ ኮሎኝን እንግዲህ 2-1 በሆነ ውጤት አሸንፈዋል። ፓትሪክ ሺክ ሁለቱንም ጎሎች ከመረብ ያሳረፈው ተጫዋች ነው። የሌቨርኩሰን 2 ጎሎች ማለት ነው። ሃይርኔም ሴንት ፓውሊን 2-0 ሲያሸንፍ ሃምበርግ ከሆፈንሄም ጋር ያደረገው ጨዋታ 2-1 ተሸንፈዋል። የቮልስበርግና የሞንቼግላድባህ መርሃ ግብር ያለምንም ጎል እየተጠናቀቀ
መርሃ ግብር ነው ማለት ነው። ወደ ዛሬ የጨዋታ ጥቆማዎችን አቅና ዛሬ እንግዲህ የተለያዩ ጨዋታዎች በተለያዩ ሊጎችና ሀገራት ይካሄዳሉ። ከኤፍኤ ካፕ እንጀምር። ዛሬ በእንግሊዝ ኤፍኤ ካፕ ማንቸስተር ሲቲን ለመቅጠም እንግዲህ ሁለት ቡድኖች በዌምብሌ ይፋጠጣሉ። ቼልሲና ሊድስ ዩናይትድ። ቼልሲ ያለፉት ሳምንታት ውጤቱ አመርቂ አይደለም። ሆኖም ግን ሊያም ሮዘኞርን ማሰናበቱን ተከትለው ምናልባትም በተነቃቃ መንፈስ የዛሬውን ጨዋታ ሊያደርግ ይችላል ተብሎ ይጠበቃል። የሊድሱ አሰልጣኝ ዳንኤል ፋርከም ይህንኑ ነው ሲያነሱ የነበረው። መጥፎ ሰዓት ላይ አሰልጣኝ ተቀየረብን ሲሉ ተደምጠዋል። ማን ማንቸስተር ሲቲን ዌምብሌ ላይ ይገጥማል የሚለውን የሚለይ የግማሽ ፍጻሜ ጨዋታ ዛሬ ይደረጋል። ጨዋታው 11 ሰዓት የሚጀምር መርሃ ግብር ነው ማለት ነው። በስፔን ላ ሊጋም እንዲሁ ዛሬ ጨዋታዎች ይደረጋሉ። በዛሬው ዕለት ከሚደረጉ ጨዋታዎች መካከል እንግዲህ ሪያል ቫያካኖ እና ሪያል ሶሴዳድ የሚያደርጉት ጨዋታ ይጠበቃል። ሪያል ኦቬዶ እና ኤልቼ የሚያደርጉት ጨዋታ ይጠበቃል። ኦሳሱና ከሴቪያ እንዲሁም ደግሞ ቪያሪያል እና ሴልታ ቪጎ የሚያደርጓቸው ጨዋታዎች በስፔን ላ ሊጋ ተጠባቂ መርሃ ግብሮች ናቸው። በጣሊያን ሴሪኤ ዛሬ እጅግ በጣም ተጠባቂ ጨዋታ ይደረጋል። በኤሲ ሚላን እና በዩቬንቱስ መካከል በሳንሴሮ የሚደረገው ጨዋታ የዕለቱ ትልቁ ጨዋታ ነው። 3 ሰዓት ከ45 ይጀምራል። የጨዋታው ሁለቱ ቡድኖች ባላቸው ታሪካዊ ተቀናቃኝነት እንዲሁም ደግሞ ባላቸው ደረጃም ተከታታይ ናቸው። 3ኛና 4ኛ ደረጃ ላይ ነው የሚገኙት። ምናልባት ዩቬ ጨዋታውን የሚያሸንፍ ከሆነ ከኤሲ ሚላን የ3ኝነት ደረጃን ይረከባል። ስለዚህ የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት እጅግ በጣም ወሳኝ የሆነ ጨዋታ ነው። እሱን ቀደም ብሎ ግን ቶሪኖ በሜዳው ሻምፒዮኑና መሪውን ኢንተር ሚላንን ያስተናግዳል። ጄኖዋ እንዲሁ በሜዳው ኮሞን ሲያስተናግድ፣ ፊዮረንቲና ከወራጅ ቀጠና በአስገራሚ ሁኔታ እያመለጠ የሚገኘው ፊዮረንቲና ሳሱሎን የሚገጥምበት ጨዋታም እንዲሁ ፍሎረንስ ላይ ዛሬ የሚጠበቅ ጨዋታ ነው። በጀርመን ቡንደስሊጋ ስቱትጋርትና ቨርደር ብሬመን እንዲሁም ደግሞ ዶርትሙንድና ፍራይበርግ ዛሬ ጨዋታቸውን ያደርጋሉ ማለት ነው። ውድ ተመልካቾቻችን ተወዳጁ ብስራት ኤፍኤም 101.1 በተለያዩ የስፖርት ክፍል ባልደረቦቹ የዛሬውን ጨዋታዎች ከኤፍኤ ካፕ ጨዋታ አንስቶ የስፔን ላ ሊጋ የጣሊያን ሴሪኤ ጨዋታዎችን በቀጥታ ወደ እናንተ ያደርሳል። እንድትከታተሉ እየጋበዝን እኛ ግን እዚህ ጋር ፕሮግራማችንን እናጠናቅቃለን። ፕሮግራሙን እየመራው ዘውድ በሬሳ፣ በካሜራው ዳግም አብረን ነበርን። ሳምንት በሌላ ጨዋታ ጥቆማና የውጤት ዳሰሳ እስክንገናኝ ድረስ ቸር ይግጠመን።